በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዴ ብዬ፣ በወልድ ስም አምኜ ወልድን ተወላዴ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስ ሥራጼ ብዬ ምንም ላጠይቁ አካላት ሶስት በስም በአካል በግብር ሶስት በደንብ በመለኮት በባህሪ በቅድስና በባህሪ ይህንን ዓለም በመፍጠርና በማሳለፍ አንድ አምላክ ብዬ በማመን የዛሬ ትምህርታችንን እንጀምራለን። አምላካችን ቅዱስ እግዚአብሔር ጥበብና ማስተዋል እንዲያድልን የእሱ መልካም ፈቃድ ይሆንልን። በያላችሁበት እንደምን ሰነበታችሁ? እንደምን አመሻችሁ? አምላካችን ወለባህሪ ቅዱስ እግዚአብሔር በድጋሚ ስሙ የተመሰገነ የከበረ ይሁንልን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን በተሰጣቸው ጸጋ መጠን ስማቸው የተመሰገነ የከበረ ይሁንልን። ዛሬ ትምህርታችን የሚሆነው ክፍል 5 ይሆናል። ክፍል 5 ላይ የምናነሳው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜ በተመለከተ ይሆናል። ስያሜዋ ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜዋ ምንድን ነው? ከየት አመጣችው? ስያሜዋስ ምንድን ነው የሚለው ነገር እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜዋ ምንድን ነው የሚለው ነገር በስፋት መታወቅ ስላለበት ይህንን ስም ዛሬ በሰፊው እናነሳለን። ስለዚህ እኛ የምንታወቅበት ስማችን የመጀመሪያ መታወቅ መቻል አለበት። የእኛ ስማችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ስለዚህ ይሄ ኦርቶዶክስ የሚለው ስያሜ መቼ ተቀበለችው? መቼ አገኘችው? ከዛ ተዋሕዶስ የሚለው ነገር መቼ ተጨመረላት? ወይም ደግሞ ተዋሕዶ የሚለው ስያሜዋ መቼ ተጨመረበት? ከኦርቶዶክስ በመቀጠል ተዋሕዶ ስለሚመጣ ሁለቱ መቼ ተቀበለቻቸው የሚለው ነገር እንደው በሰፊው ማንሳት ስለሚያስፈልግ አንደኛው የምናነሳው ይሄ ነው። ስለዚህ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜዋን በተመለከተ ያው ፊትም እንዳልነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለምትባል የመጀመሪያው ኦርቶዶክስ ማለት ምን ማለት ነው? መቼስ ተጀመረ የሚለው ነገር በጥቅሉ መታወቅ መቻል አለበትና ስለዚህ የመጀመሪያው እንደ በጥቅል ስናነሳው ያው አጠቃላይ ከክርስቶስ ልደት በኋላ ክርስቶስ አምላካችን ወደዚህ ምድር መጥቶ በስሙ በክርስቶስ ስም ክርስቲያን ከተባልን በኋላ ወይም ደግሞ በስሙ አምነን ተጠምቀን ክርስቲያን የተባልን በሙሉ ክርስቲያን ነው የምንባለው። ስለዚህ በስሙ ክርስቲያን ተብለናል። ስለዚህ በስሙ ክርስቲያን ስለተባልን እስከ 325 ዓመተ ምህረት ድረስ አጠቃላይ በዓለም ውስጥ ያለው ክርስትና አምኖ የተቀበለው በክርስቶስ ያመነው ሰው በሙሉ ክርስቲያን ይባል ነበር እና ከዛ በኋላ ያው ክርስቲያን ከተባልን በኋላ በክርስቲያን ስም ሌሎች መጥተዋል። ሌሎች ሀራጥቃዎች ወይም ደግሞ ሌሎች ጸራውያን ስለመጡ ስለዚህ ሌሎች ጸራውያን፣ ሌሎች ቢጻሳውያን፣ ሌሎች መናፍቃን ስለመጡ እነዚህ መናፍቃንን ለመለየት ሲባል አባቶቻችን ጉባኤ ሰርተው ስለዚህ የኛ የምንከተለው እምነታችን ወይም ደግሞ ሃይማኖታችን ምን መሆን መቻል አለበት አሉ። ኦርቶዶክስ ተዋሕዶ ብለው ስያሜ ሰጥተውታል። ስለዚህ ኦርቶዶክስ ተዋሕዶ የሚባለው ነገር ምንድን ነው የሚለው ነገር በሰፊው የሚነሳ ነገር ስላለው እሱ ላይ ዛሬ የምናተኩረው። ስለዚህ ኦርቶዶክስ ማለት ስያሜው የተገኘው በ325 ዓመተ ምህረት በኒቅያ የተሰበሰቡ አባቶቻችን እንዳወጡለት ይነገራል። ስለዚህ ኦርቶ ማለት ቀጥተኛ ማለት ነው። ስለዚህ ቀጥተኛ፣ ቀጥ ያለ፣ የተወላገደ የሌለበት ቀጥ ብሎ ያለ እንደማለት። ስለዚህ ዶክሳ ማለት ደግሞ ያው እምነት ማለት ነው። የግሪክ ቃል ነው። ኦርቶዶክስ ማለት ያው ከሁለት ቃላት የመጣ ነው። ፊትም እንዳልነው ኦርቶ እና ዶክሳ ከሚባሉ ሁለቱ ቃላት የመጣ ነው። ስለዚህ ኦርቶ ማለት ቀጥተኛ፣ ምንም የማያወላውል ቀጥ ያለ ማለት ነው። ዶክሳ ማለት ደግሞ እምነት ማለት ነው። ስለዚህ ቀጥተኛ እምነት እንደማለት ትርጓሜው። ስለዚህ ቀጥተኛ እምነት ተብሎ የሚተረጉም ስለዚህ ቀጥተኛ ሃይማኖት፣ ቀጥተኛው እምነት ተብሎ የሚጠራ ስለሆነ ቺ ኦርቶዶክስ ተዋሕዶ ወይም ደግሞ ኦርቶዶክስ የሚለው ነገር በዚህ መሰረት ከ325 ዓመተ ምህረት የመጣ ስያሜ እንደሆነ በደንብ እንድንገነዘበው ያስፈልጋል። ስለዚህ በ325 ዓመተ ምህረት እንዳልኩት ያው ለምንድን ነው አጠቃላይ ሰዎች ክርስቲያን አልነበሩም ወይ? ለምን ኦርቶዶክስ ተብሎ ለምን ለብቻው ተገነጠለ? የብቻው እንደዚህ አይነት ስም ወጣለት ከተባለ በስመ ክርስቲያን ብዙዎቹ ተነስተው ስለነበረ ወይም ደግሞ ለማሳሳት ብዙዎቹ ከነሱ ጋር አስከትለው ስለነበረ ከነሱ ለመለየት ብለው ቀጥተኛው መንገድ ይዘው የሚጓዙ ክርስቲያኖች የሚከተሉት ሃይማኖት ስለሆነ ወይም ደግሞ ቀጥተኛ ነገር ይዘው የሚጓዙ እውነተኛውን፣ ትክክለኛውን፣ ያልተበረዘውን እውነተኛውን የክርስቶስን
እምነት ይዘው የሚቀበሉትን ሰዎች የሚከተሉት ሃይማኖት ይሄኛው ኦርቶዶክስ ተዋህዶ እንደሆነ በደንብ መገንዘብ ያስፈልጋል። ስለዚህ ከዛ የወጡ ደግሞ ያፈነገጡ ስለነበሩ እነዚህን ለመለየት ተብሎ የኛዋ ቀጥተኛዋ እምነት ወይም ደግሞ ኦርቶዶክስ ተብላ ተለይታለች ማለት። ሌሎቹ አሁን ለምሳሌ አሪዮስ አለ፣ አሪያኒዝም የሚባል አለ። መቅዶኒዎስ አለ፣ መቅዶኒዎስ የሚባል ደግሞ የራሱ የቻለ የመቅዶኒዎስ ተከታዮች አሉ። አቡሊናሪዎስ አለ፣ የአቡሊናሪዎስ ተከታዮች አሉ። ንስጥሮስ አለ፣ የንስጥሮስ ተከታዮች አሉ። ስለዚህ ሌሎችም ደግሞ አሉ። ዶሴቲኮች አሉ፣ የዶሴቲኮች ተከታዮች አሉ። ግኖስቲኮች አሉ፣ ግኖስቲክ ተከታዮች አሉ። ፈላስፎች አሉ፣ ፊሎሶፈሮች አሉ። በእነሱ በፊሎሶፈር ደግሞ የሚከተሉ ደግሞ አሉ። ስለዚህ እነዚህን በሙሉ ከነዚህ ሁሉ ለመለየት ብለው አባቶቻችን ቀጥተኛዋ እምነት የሚከተሉ ህዝቦች ብለው እኛን ኦርቶዶክስ ብለው ለይተው ከነዛ ከነ አሪዮስ እና ተከታዮቹ አሁን ለምሳሌ አሪዮስ የአርጌንስ ተማሪ ነው፣ ወይም የአርጌንስን ፍልስፍና ይዞ የወጣ ነው። ስለዚህ ከአርጌንስ ለመለየት እና ከአሪዮስ ለመለየት ከተከታዮቹም ለመለየት አሪዮስም ካለፈ በኋላ ብዙ ተከታይ ስለነበረው ተከታዮቹን እምነት አስቀጥለዋል። ስለዚህ በዛ መሰረት የእኛን እምነት ቀጥተኛዋ እምነት ብለው አባቶቻችን ያስቀመጡላት እንደሆነ በደንብ እንድንገነዘበው ያስፈልጋል ማለት ነው። ከዛ ውጪ ሁለተኛው የምናነሳው ነገር ምንድን ነው? ተዋህዶ ነው። ተዋህዶ የሚባለው ነገር ለምንድን ነው ተዋህዶ የተጨመረበት ከተባለ ያው የንስጥሮስ ትምህርት ነው። በ431 ዓመተ ምህረት ንስጥሮስ የተባለ የቁስጥንጥንያ ኤጲስቆጶስ ወይም ጳጳስ ተነስቶ ክርስቶስን ሁለት ከፍሎታል። ሁለት ባህሪ የሚባለው ነገር ማለት ሁለት ባህሪ የሚለው ነገር አምጥቷል። በሌላ ጊዜ በሶስቱ ጉባኤዎች በተመለከተ በሰፊው በሌላ ጊዜ ይመጣበታለሁ። ዛሬ ግን ዋና አንኳር ነገር አላነሳም። አጠር ያለ ነገር ነው እዚህ ጋር ማስገነዝባችሁ። ስለዚህ በ431 ዓመትም ንስጥሮስ ተነሳና ንስጥሮስ ክርስቶስ ከድንግል ማርያም የተወለደው ክርስቶስ እስከ መስቀል ድረስ ያለውና ከመስቀል በኋላ ያለው ከዛ ደግሞ ከአብ የተወለደው ብሎ ለሁለት ከፍሎ የአምላክን ባህሪ ለሁለት የከፈለ ሰው ተነስቶ ስለነበረ ያንን ነገር ለማውገዝ አባቶቻችን ወደ 200 የሚሆኑ ሊቃውንት ተነስተው በኤፌሶን ላይ ጉባኤ ተደረገ። በኤፌሶን በተደረገ ጉባኤ ላይ ንስጥሮስ እና ተከታዮቹ ያው ተወግዘው ተለይተዋል። ስለዚህ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ እንደሆነ ጉባኤው አስረግጦ ተናግሮ በዚህም የኛ ቤተክርስቲያን በቅዱስ ቄርሎስ ካልኩሌሽን መሰረት ወይም በቅዱስ ቄርሎስ አስተምህሮ መሰረት ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ። ስለዚህ አንድ አካል አንድ ባህሪ የሚለው ነገር ወይም ደግሞ ምን ማለት ነው? ይሄ ማለት አንድ አካል አንድ ባህሪ የሚባለው ነገር ምንድን ነው? ሚያፊሳይትስ የሚባለው ነገር ነው። ሶስት ነገሮች አሉ። ሞኖፊሳይት አለ፣ ዲያፊሳይት አለ፣ ሚያፊሳይት አለ። አሁን የኛ የምንለየው ከሶስቱ የመጨረሻው ሶስተኛው ላይ ነኝ ያለ ነው። ሚያፊሳይት ማለት ነው። ምን ማለት ነው? ይሄ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ማለት ነው። ይሄ ማለት ነው ምናልባት መጀመሪያ ሁለቶቹ ስናነሳቸው ሞኖ ማለት አንድ አምላክ ብቻ የሚያመልኩ ናቸው። አንድ አምላክ ማለት አሁን ለምሳሌ የጄዊሾችና የእስልምናን ስንመለከት አምላክ አይወልድም፣ አይወለድም፣ ልጅ ሊኖረው አይችልም፣ አምላክ አይሞትም፣ አይነሳም፣ አይሰቀልም፣ ሕማምና መከራ ሊደርስበት አይችልም የሚሉ ናቸው። አይሁዶች ደግሞ ምን ይላሉ? አምላክ ገና አልተወለደም፣ እንደሚወለድ ያውቃሉ፣ የነቢያት ትንቢትም ይቀበላሉ። ግን ምን ይላሉ? አምላክ አልተወለደም፣ ገና ይወለዳሉ ያስባሉ፣ አይሁዶች ማለት ነው። እነዚህ አህዛቦች ደግሞ ምን ይላሉ? አምላክ አይወለድም፣ አይወልድም፣ አይወርድምም፣ አይወጣምም፣ አያረግም፣ ማነው አይወለድምም፣ አያረግም፣ አይወጣም፣ መከራም አይደርስበትም፣ አይሞትም ብለው ያስባሉ። ይሄ ሞኖፊሳይት ይባላሉ። እነዚህ ዲያፊሳይት የሚባሉ ደግሞ አሁን ያልኳችሁ ክርስቶስን ለሁለት የተከፈሉት ናቸው። ሁለት ባህሪ ብለው የሚያስቡት ማለት ነው። ሁለት ባህሪ የሚያስቡት ለምሳሌ አሁን ብንመለከት በዶኪማስ ቤት ተገኝቷል። በዮሐንስ ወንጌል ምዕራፍ 2 ላይ ያለውን ስናነሳ በዶኪማስ ቤት ተገኝቷል አምላካችን። በዶኪማስ ቤት ተገኝቷል። የተገኘው ክርስቶስ በስጋው ነው ወይስ በአምላክነቱ ነው ሲባል ምላሽ የላቸውም። አሁን እነሱ ይለዩታል ማለት ነው።
በስጋው ተገኝቷል። በአምላክነቱ ደግሞ ምን አድርጓል ይላሉ? ውሃውን ወደ ወይን ቀይሯል ብሎ ያስባሉ። አሁን ይሄ ፍጹም የሆነ ስህተት ነው በነገራችን ላይ። ምክንያቱም ልንለየው አንችልም። አሁን ለምሳሌ የተገኘው መለኮት ነው ወይስ ስጋ ነው የሚለው ነገር አናቀውም። ምክንያቱም ክርስቶስ ወደዚህ ምድር አብ ሲልከው ምንድነው የሆነው? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነው የነሳው። ፍጹም ሰው ፍጹም አምላክ ነው የሆነው። ፍጹም ሰው ፍጹም አምላክ። ስለዚህ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ብለን ስንል የማይነጣጥሉ ነገሮች ነው። በተዋህዶ ግን ያለ መቀላቀል፣ ያለ መጠፋፋት፣ ያለ መለወጥ፣ ያለ መለያየት ትስብእትና መለኮት በዚህ መሰረት ነው የኖሩት ማለት ነው። በድንግል ማርያም ከተዋሃደ በኋላ በተዋህዶ ነው የሚባለው ለዚህ ነው። ስለዚህ ተዋህዶ ምንድነው? በዚህ መሰረት ነው። ስለዚህ በዚህ መሰረት ስለሆነ ተዋህዶ የሚባለው ነገር ያለው ያ በማይቀበሉ ሰዎች ላይ ክርስቶስን ለሁለት ከፍሎ፣ ስለዚህ በስጋው ተገኝቷል። በስጋው ላይ የተገኘው ከዛ ደግሞ በአምላክነቱ ደግሞ ያን ነገር ቀይሯል ብለው ይላሉ። ግን እኛ ግን የምናስተምረው ምንድነው? ቤተክርስቲያን የምታስተምረው በፍጹም ተዋህዶ ነው የምንለው እኛ። አሁን ለምሳሌ ውሃውን ወደ ወይን የቀየረው መለኮቱ ነው ስጋው ነው? የተገኘው ስጋው ነው መለኮቱ ነው? አይነጣጠሉ፣ ግን ተዋህደዋል። ይሄ የመለኮት ስራ ነው። ከተዋሃደ በኋላ በደንብ መታወቅ መቻል ያለበት፣ ከተዋሃደ በኋላ ይሄ የመለኮት ስራ ነው፣ ይሄ ደግሞ የትስብእት ስራ ነው አይባልም ማለት ነው። ያ ምንድነው? በፍጹም ተዋህዶ። የቅዱስ ቄርሎስን እምነት ይሄ ነው። የቅዱስ ቄርሎስ ያስተማረን ትምህርት ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ያለንም ይሄ ነው ማለት ነው። ይሄ ነው። ስለዚህ ሁለት አካል የተባሉት ማን ናቸው? መለኮታዊ አካል አለ፣ የትስብእት ደግሞ ስጋዊ አካል አለ። ያ ማለት ነው መለኮት የማይራብ የማይጠማ የማይጨበጥ የማይዳሰስ በዚህ ቦታ አለ በዚህ ቦታ የለም የማይባል ነው አካሉ። የመለኮት አካል ከኛ ከአይምሮአችን በላይ የሆነ ነገር ነው። በእኛ አይምሮ የሚታሰብ ነገርም አይደለም። በነገራችን ላይ አሁን ለምሳሌ ብንወስድ ከአፈር ውሃ ይረቃል። በደንብ እንድናስተውል ምዕመናን። ከአፈር ምን ይረቃል አልኳችሁ? ውሃ ይረቃል። ከውሃ ደግሞ እሳት ይረቃል። ከውሃ እሳት ይረቃል። ከእሳት ደግሞ ነፋስ ይረቃል። ነፋስ ይረቃል። አሁን ዛፎች ሲያወዛውዝ ምናምን ብቻ ነው የምናየው እንጂ ነፋስ ይሄ ነው መልኩ ጥቁር ነው ቀይ ነው አንልም፣ አይባልም። ስለዚህ ያ ስለሆነ ነፋስ ከምን ይረቃል ማለት ነው? ከእሳት ይረቃል ማለት ነው። እሳት ያለበት ቦታ በደንብ እናውቀዋለን። የዚህ ጋር ቦታ ነው እዚህ ጋር ቦታ ነው ብለን ማለት እንችላለን። ውሃም በተመሳይ እንደዛው ነው። ነፋስ ግን በዚህ ቦታ እንከልለዋለን በዚህ ቦታ እናቆመዋለን ብለን አንልም ማለት ነው። ስለዚህ ከነፋስ ነው ከውሃ ከእሳት ማን ይረቃል? ነፋስ ይረቃል ማለት ነው። ከነፋስ ደግሞ የሰው ነፍስ ትረቃለች። ይሄ በደንብ እንድናስተውል። ከነፋስ የሰው ነፍስ ትረቃለች። የምን ነፍስ? የሰው ነፍስ ትረቃለች ማለት ነው። ከሰው ነፍስ ደግሞ ማን ይረቃል? መላእክት ይረቃሉ። በረከታቸው ይደርብን፣ በአማላጅነታቸው አይለዩ። ስለዚህ ከሰው ነፍስ መላእክት ይረቃሉ። ከዛ በኋላስ ከመላእክት ደግሞ ማን ይረቃል? ፈጣሪ ይረቃል፣ እግዚአብሔር አምላክ ይረቃል። ስለዚህ አሁን ያ ከኛ አይምሮ በላይ ነው። አሁን የመለኮትን ነገር መናገር ከባድ ነው፣ አይቻልም። በምን አቅማችን በየትኛው ችሎታችን ስለ መለኮት እናወራለን? እኛ መለኮት የማይጨበጥ የማይዳሰስ ልንዳስበት የማንችል ልንጨብጠው የማንችል በዚህ ቦታ አለ በዚህ ቦታ የለም የማንለው በሁሉም ቦታ የመላ በዚህ ቦታ የለም አይባልም፣ ሁሉም ቦታ ያለ ነው መለኮታዊ አካል። ስጋ ደግሞ ሁላችንም እንደምናስታውሰው ይራባል፣ ይጠማል፣ ይበርደዋል፣ ይጠማዋል። ውስን ነው፣ በሆነ ቦታ ቆሞ እናገኘዋለን። ስለዚህ ያ የማይራበው መለኮት ከሚራበው ስጋ ጋር
ያ የማይጠማው መለኮት ከሚጠማው ስጋ ጋር፣ ያ የማይወሰነው መለኮት ከሚወሰነው ስጋ ጋር በድንግል በማህፀኗ በተወሰነ ማህፀን በድንግል ማርያም ማህፀን የሚወሰነው ውስን ነው። በፍጹም ተዋህደዋል። ስለዚህ በዚህ መሰረት ተዋህዶ የሚለው ነገር የሚመጣው ከዚህ ጋር ነው ማለት ነው። በፍጹም ተዋህዶ በፍጹም ተዋህዶ ተብሎ የሚባለው በዚህ መሰረት ነው። ስለዚህ የኛ ትምህርት የማን ነው ማለት ነው? የቅዱስ ቄርሎስን ነው። ቅዱስ ቄርሎስ ከሁለት አካል አንድ አካል፣ መለኮታዊ አካል አለ፣ ስጋዊ አካል አለ። መለኮታዊ ባህሪ አለ፣ ስጋዊ ባህሪ አለ። ፊትም እንዳልነው የመለኮት ባህሪ የማይጠማ የማይራብ የማይዳሰስ የማይጨበጥ በዚህ ቦታ አለ በዚህ ቦታ የለም የማይባል ነው። የስጋ አካል ደግሞ የሚጨበጥ የሚራብ የሚጠማ የሚርበው የሚጠማው ምናምን በዚህ የሚወሰን ነው። ያ የማይራበውና የማይጠማው የማይዳሰሰው በዚህ ቦታ አለ የለም የማይባለው መለኮት ከሚዳሰሰው ከሚጨበጠው ከሚወሰነው ከሚጠማው መለኮት ጋራ ከስጋ ጋራ ምን ሆነ ማለት ነው? ተዋሃደ እንላለን። በፍጹም ተዋህዶ። በነገራችን በደንብ መወሰድ ያለበት ነገር ምንድነው? ያለ መለያየት፣ ያለ መቀላቀል፣ ያለ መለወጥ፣ ያለ መጠፋፋት በፍጹም ተዋህዶ የሚለው የቅዱስ ቄርሎስ ትምህርት ፊት ያልኳችሁ ሚያፊሳይት ማለት ሚያፊሳይት የሚባለውን አስተምህሮ የቅዱስ ቄርሎስ። ስለዚህ በ431 ዓመተ ምህረት ንስጥሮስን ሲያወግዙ በዚህ መሰረት ነው ማለት ነው። የረቱበትን መንገድ አንደኛው ይሄ ስለሆነ ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መሰረት ትጠራለች ማለት ነው። አንደኛው ይሄ እንድንይዘው ያስፈልጋል። ከዛ ውጪ ያው የሃይማኖት ክፍፍል የመጣበት እንትን አለ። 5ቱ እህት አብያተ ክርስቲያናቶች አሉ። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የህንድ ማላንካራ ኦርቶዶክስ ቤተክርስቲያን፣ የሶሪያ ኦርቶዶክስ ቤተክርስቲያን፣ የአርመን ኦርቶዶክስ ቤተክርስቲያን፣ የሶሪያ ኦርቶዶክስ ቤተክርስቲያን፣ የግብፅ ኦርቶዶክስ ቤተክርስቲያን፣ ያው ስድስተኛ ከኛ ጋር ናት። በእርግጥ የኤርትራ ኦርቶዶክስ ቤተክርስቲያን። እነዚህ ሚያፊሳይት ናቸው ማለት ነው። ኦርቶዶክስ ተዋህዶ የሚቀበሉ እንደሆኑ በደንብ እንድናውቀው ያስፈልጋል ማለት ነው። ከዛ ውጭ ያው ሌሎች የምስራቆችና ምናምን የሚባሉ ካቶሊኮች ምናምን እነሱ ሌላ ጊዜ በደንብ ሰፊ የምናነሳው ይሆናል። ግን የኛ እምነታችን የእምነታችን ስያሜ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደሆነ በዚሁ እንድንገነዘበው ያስፈልጋል ማለት። ስለዚህ ጉባኤዎች ሁላችሁም እንደምታውቋቸው ያው 3 ጉባኤዎች አሉ ቤተክርስቲያን የምትቀበላቸው። ጉባኤ ኒቂያ 325 ዓመተ ምህረት፣ ጉባኤ ቁስጥንጥንያ 381 ዓመተ ምህረት፣ ጉባኤ ኤፌሶን በ431 ዓመተ ምህረት። እነዚህ ቤተክርስቲያን የምትቀበላቸው ጉባኤዎች ናቸው። የመጨረሻ ጉባኤ ከለባት የውሾች ጉባኤ የሚባለው በ451 ዓመተ ምህረት የተደረገው የነገስታት ፈቃድ የተፈጸመበት ጉባኤ ስለሆነ ይህ ጉባኤ ቤተክርስቲያን ለሁለት ተከፈለ። ምስራቅና ምዕራብ ብሎ ለሁለት ተከፈለ ጉባኤ ስለሆነ ቤተክርስቲያን አትቀበለውም። እነ ቅዱስ ዲዮስቆሮስ በረከታቸው ይደርብንና ጺማቸው የተነጩበት ጥርሳቸው የተሰበረበት የረገፈበት ትልቅ ጉባኤ ነውና ስለዚህ ይሄ ጉባኤ ቤተክርስቲያን የማትቀበለው ጉባኤ ከለባት ጉባኤ የውሾች ጉባኤ በላይ የሚጠራው ስለሆነ በሰፊው ስለ ጉባኤዎቹ ሌላ ጊዜ በደንብ ተንተን አድርጌ ለማቅረብ ቃል እገባለሁ። እግዚአብሔር አምላካችን ከፈቀደና ከወደደ በሰፊው ሌላ ቀን በደንብ እመጣበታለሁ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መሰረት ስያሜዋ የሚጠራ እንደሆነ እንድንገነዘበው ያስፈልጋል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜያችን ከዚህ ጋር የተያያዘ እንደሆነ እንድንገነዘበው ያስፈልጋል። ከዛ ውጪ ትንሽ ደቂቃም ስላለኝ ምን ብዬ የተወሰነ ነገር ለመጨመር ያህል ስያሜያችን በተመለከተ ከዚህ ጋር የሚገናኝ እንደሆነ እንድንገነዘበው ያስፈልጋል። ከዛ ውጪ ባለኝ ትንሽ ደቂቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ተብላ ትጠራለች የሚለው ነገር ትንሽ ነገር ልጨምርና ጨርሳለሁ። ለምንድነው ያነሳሁበት ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜዋ ሲጠራ አንዳንድ ሲጠሩ ትንሽ የሚያስከፋቸውና ቅር የሚላቸው ሰዎች ስላሉ እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ምን ተብላ ትጠራለች የሚለው ነገር በሰፊው በተወሰነ መልኩ ላንሳና ጨርሳለሁ ማለት ነው። የመጀመሪያው ጥንታዊት ቤተክርስቲያን ትባላለች። ይሄ እያንዳንዱ የማያምነውም የሚያምነውም የመሰከረው ነገር ስለሆነ ማለት ነው። የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ጥንታዊት ቤተክርስቲያን ናት። ኤንሸንት ቸርች የምትባለው እሷ ናት እና ከግብፅም በመቅደም ማለት ነው። ምክንያቱም እኛ ክርስትና የተቀበልነው በ34 ዓመተ ምህረት ነው። በ34 ዓመተ ምህረት ስንቀበል እነ ዲያቆኑና ከሰባቱ ዲያቆናት መካከል አንደኛው የሆነው ጌታችንም ሲጠራቸው ከጠራቸው ከ72ቱ አርድእት መካከል አንደኛው የሆነው ጃንደረባው ባኮስ በ34 ዓመተ ምህረት ክርስትናን ከሐዋርያው ከፊልጶስ ተቀብሎ ወደኛ አምጥቶልናል። ይሄ ከሁሉም የሚያስቀድም ከእስራኤል በመቀጠል እኛንን ክርስትና የተቀበልነው እኛንን ከእስራኤል በመቀጠል ኢትዮጵያ ክርስትና የተቀበል። ስለዚህ ኤንሸንት ቸርች ያሰኛታል። ከዛ ባሻገር ደግሞ ምን ብለናል? ኢትዮጵያ በሶስቱ ሕግጋት የሚለው ነገር በሕገ ልቦና፣ በሕገ ኦሪትና በሕገ ወንጌል ኢትዮጵያ አለች። ስለዚህ አምልኮተ እግዚአብሔር ይፈጸምባት ነበረ። ክርስትና የተቀበለችው ነው እንጂ ግን እግዚአብሔር የሚባለው አምላክን ታውቀው እንደነበረ ያው ነብዩ ማነው ሐዋርያው ጃንደረባው ሲያነበው የነበረው መጽሐፍ የነብዩ መጽሐፍ ስለነበረ ይታወቃል ማለት ነው። ሌሎችም ምሳሌዎችን ምናልባት ሌላ ጊዜ መሰማት ይቻላል ስላለ ያንን እንትን የሚያደርገን ነገር አይደለም። ስለዚህ የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ስያሜዋ አንደኛው ጥንታዊት ቤተክርስቲያን ትባላለች። ኤንሸንት ቸርች ከሚባሉ መካከል አንደኛው እሷ እንደሆነች እንድንገነዘበው ያስፈልጋል ማለት ነው። ስለዚህ ጥንታዊት የተባለችበት ምናልባት የኩሻውያን መስዋዕት ይሰውባት ነበረ። ፊትም እንዳነሳ ነው የኩሽ ልጆች መስዋዕት ለእግዚአብሔር መስዋዕት ያቀርቡባት እንደነበረ በደንብ እንድናውቀው ያስፈልጋል። ከዛ ውጪ የኩሽ ልጆች የሃ ቤተ መቅደስም ሰርተው እንደነበረ ይታወቃል። የሃ ቤተ መቅደስ ያው በትግራይ ሰሜናዊ አካባቢ ያለ ትልቅ ቤተ መቅደስ ነው። ስለዚህ ያንን መስዋዕት እነሱ ይሰውበት እንደነበር ምናምን ከጊዜ በኋላ የሆነ ነገር ሆኖ ሊሆን ይችላል፣ ግን ጠፍቷል። ግን ደግሞ ያ ቤተ መቅደስ የእግዚአብሔር መስዋዕት ይቀርብበት እንደነበረ ይታወቃል። ከዛ ውጪ የሳባ ንግስተ ሳባ ያው የሰለሞን ጥበብና ዝና ሰምታ በዚህ በአንደኛ ነገሥት ምዕራፍ 10 ላይ የምናነበው የሰለሞን ጥበብና ዝና ሰምታ ኢየሩሳሌም ሄዳለች። ስለዚህ ወደ ሰለሞን ከገባች በኋላ አንተን በዙፋን ላይ ያስቀመጠህ እግዚአብሔር የተመሰገነ ይሁን ለአምላክህም እሰግዳለሁ ብላ ሰግዳለች። ስለዚህ እቺ እግዚአብሔር የሚባለውን አምላክ ታውቅ እንደነበረ ወይም ደግሞ ኢትዮጵያውያን የምትመራቸው ንግስት ሳባ የምትመራቸው ኢትዮጵያውያን እግዚአብሔር የሚባለውን አምላክ ያመልኩ እንደነበረ ማሳያ ጭምር እንደሆነ በደንብ የሚታወቅ ነው። ስለዚህ ምናልባት ሌላው በሶስቱ ሕግጋት ፊትም እንዳልነው በሶስቱ ሕግጋትም ኢትዮጵያ አምልኮተ እግዚአብሔር ትፈጽም ነበረ። በሕገ ልቦናም፣ በሕገ ኦሪትም፣ በሕገ ወንጌልም ኢትዮጵያ በሶስቱ ሕግጋት አምልኮተ እግዚአብሔር ትፈጽም እንደነበረ በደንብ የሚገለጽና የሚታወቅ ነገር ስለሆነ አንደኛው ይሄ ነው ማለት ነው። ስለዚህ ጥንታዊት የሚያሰኛት ነገር አንደኛው ይሄ ነው ማለት። ከዛ ውጪ ቤተክርስቲያን አሰራሮች ስንመለከት ክብ አለ፣ ሰቀልም አለ፣ ዋሻ ቤተክርስቲያን አለ። ስለዚህ ይሄ ደግሞ ጥንታዊ ያሰኛት ማለት ነው። ምናልባት ከነ ቀጰዶቅያ፣ ካፓዶሽያን፣ ቱርክ ላይ ከነበሩት ግብረ ምድር ላይ ከነበሩ አብያተ ክርስቲያናት እና እስራኤል ላይ ከነበሩት አብያተ ክርስቲያናት መካከል የኛዎቹን በዛ መሰረት የተሰሩ ናቸው። ለምሳሌ እነ ላሊበላን ብንወስድ ሌሎችም ቦታዎች ላይ እነ ይምርሃነ ክርስቶስ ብንወስድ ማነው አብርሃ ወአጽብሃ የሰሯቸውን ብንመለከት 9 ቅዱሳን የሰሯቸው ገዳማትን ብንመለከት አብዛኛው ዋሻ ነገር ናቸው እንዳለና ነገር አልታን ብንመለከት ዋሻ ናቸው። ስለዚህ እነዚህን በሙሉ ኢትዮጵያ ጥንታዊ ቤተክርስቲያን እንደሆነች የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥንታዊ እንደምትባል እነዚህ ማስረጃዎች እንደሆኑ በደንብ ማስተዋል ያስፈልጋል ማለት ነው። ከዛ ውጪ ቋንቋዋ፣ ትውፊቷ፣ ዘመን አቆጣጠሯ ከሁሉ ቀድማ የነበረች መሆኑን በደንብ ያስረዳናል ማለት ነው። ለምሳሌ የዘመን አቆጣጠራችን ብንመለከት የአቡሻህር ነው የምንጠቀመው። ስለዚህ ጥንታዊነታችን በደንብ ያሳያል ማለት ነው። ጥንታዊነታችን በደንብ ያሳየናል። ቋንቋችን ግዕዝን ብንመለከት ያው ግዕዝ የራሱ የሆነ አጠራር ነገር ቢኖረውም የመላእክት ቋንቋ ነው ይባላል። የኢትዮጵያን የመጀመሪያ ቋንቋቸው ነው ይባላል። የአዳም ቋንቋ ነው ይባላል። እነዚህ ታሪክ የሚፈታቸው ነገሮች ስለሆኑ ምናልባት በዚህ መሰረት ይጠራሉ። ግን ጥንታዊ ቋንቋ እንደሆነ ግዕዝ ይታወቃል። ከዛ ውጪ የብዙ ቋንቋ የሚነገርባት ሀገርም እንደሆነች በደንብ መነገርም መታወቅ መቻል አለበት። ስለዚህ በዚህ መሰረት አንደኛው የምንታወቅበት ነገር በዚህ እንደሆነ በደንብ እንድንገነዘብ ያስፈልጋል። ሁለተኛው ምን እንባላለን ከተባለ ታሪካዊ ቤተክርስቲያን እንባላለን። የመጀመሪያው ጥንታዊ ብያቸዋለሁ። አሁን ሁለተኛው ደግሞ ታሪካዊ። ጥንታዊም ሆኖ ዝም ብሎ 1000 ዘመን አስቆጥረው ግን ታሪክ የሌላቸው ደግሞ ሊሆኑ ይችላሉ።
የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ግን ጥንታዊም ሆና ታሪካዊም ቤተክርስቲያን ናት። በደንብ መገንዘብ መቻል አለብን። ይሄ ጥንታዊም ሆና ታሪካዊ ቤተክርስቲያን ናት። ታሪካዊ ቤተክርስቲያን ታሪካዊ ሲባል ታሪካችን፣ የጸሎት ስርዓታችን፣ የታቦት አከባበራችን፣ ደብረ ታቦር ስናከብር፣ ልደትን ስናከብር፣ ጥምቀትን ስናከብር እነዚህ ታሪካዊ ያደርጉናል ማለት ነው። ታሪካዊ ያደርጉናል። ስለዚህ በዚህ መሰረት መስቀል መከበር የጀመረው መቼ ነው? ጥምቀት መከበር የጀመረው መቼ ነው? ታቦት መከበር የጀመረው መቼ ነው? ታቦት ወደ ኢትዮጵያ መቼ መጣ? ታቦተ ጽዮን መቼ ገባች ኢትዮጵያ ውስጥ? ይሄ በሙሉ ታሪካዊ ያደርገናል ማለት ነው። ታሪካዊ ያደርገናል። ስለዚህ በዚህ መሰረት ታሪካዊ ቤተክርስቲያን የምንሰኘው በዚህ መሰረት ነው። ከዛ ውጪ የካህናቱ ልብሰ ተክህኖ አሁን ያን ታሪካዊ ያደርገናል። ምክንያቱም ከሌዋውያን ካህናት የተቀዳ ነው የኛ ልብሰ ተክህኖ። ጥንት የነበረው የሌዋውያን ካህናት ልብሰ ተክህኖ ነው። አሁንም የተወሰነ ነገር ተሻሽሎ ምንጠቀመው። ስለዚህ ከኦሪት ጋራ የሚገናኝ ነገር አለው ማለት ነው። የሚገናኝ ነገር አለው። ስለዚህ በዚህ መሰረት የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪካዊ ቤተክርስቲያን የምትባለው አንደኛው በአለባበሳችን፣ በባህላችን፣ በአረማመዳችን፣ በአካሄዳችን፣ በአነጋገራችን ሁላ የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን በዚህ መሰረት የምንጠራ እንደሆነ በደንብ እንድንገነዘብ ያስፈልጋል። ከዛ ውጪ ካህናት ክህነትን በተመለከተ በብሉይ ዘመን የነበረ ነው። መዘምራኑ በሰለሞን ቤተ መቅደስ ሲሰራ በጣም ብዙ መዘምራን፣ ብዙ ካህናት፣ ብዙ አናጎንስቲስ፣ ብዙ ነገሮች እንደነበሩ ይታወቃል። ስለዚህ የኛም የተቀዳው ከዚህ የዛ ስርዓት ከዛ የተቀዳ ነገር አለ። ተሻሽሎ አማናዊ ሆኖ የነበረው ያኛው አማናዊ ስላልነበረ ይሄኛው አማናዊ ሆኖ ለሐዋርያት የተሰጣቸውን ስልጣነ ክህነት መሰረት በማድረግ ወደ አማናዊነት መጥተው ክህነቱንም ልብሰ ተክህኖንም መዘምራኑንም ቀዳሾቹንም ሁሉም በሙሉ በዚህ መሰረት የተቃኘ እንደሆነ፣ ስለዚህ በዚህ መሰረት ታሪካዊ ተብለናል ማለት ነው። አንደኛው ይሄ ነው። ከዛ ውጪ የሚነገረው ጥምቀት አከባበራችን ነው። ፊትም ለማሳየት ጥምቀት አከባበራችን ከዓለም ለየት ያደርገናል። በነገራችን ላይ ኢትዮጵያ ከዓለም ለየት የሚያደርጋት ጥምቀት አከባበሯ ነው። ጥምቀት አከባበሯ በዓለም ላይ በጣም ለየት ያደርገናል። በነገራችን እንደኛ የሚያከብር የለም ጥምቀት። የትኛውም ኦሪየንታልም ቢሆኑ እንደኛ ያከብሩ። ስለዚህ የኛ በጣም የተለየ ነው። መስቀልም ስናከብር እንደዛው ነው። መስቀልም ስናከብር የተለየ መስቀል ነው የምናከብረው። ለመስቀል ያለን ፍቅር በተለየ መልኩ ነው ኢትዮጵያ ውስጥ የሚከበረው፣ በተለየ መልኩ። ስለዚህ በዚህ መሰረት አንደኛው መስቀልን ስለምናከብር ታሪካዊ ያደርገናል ማለት ነው። አንደኛው ይሄ ነው። ስለዚህ ሶስተኛው የምናነሳው ነገር ምንድነው? ሶስተኛው የሚነሳልን ነገር ብሔራዊት ቤተክርስቲያን ትባላለች ማለት ነው። የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ምን ትባላለች? ብሔራዊ ቤተክርስቲያን ትባላለች ማለት ነው። ለምን ብሔራዊ ተባለች ከተባለ ስነ ጽሁፍ ምንም ስርዋጽ የሌለው፣ ምንም ስተት የሌለው፣ ምንም ህጸጽ የሌለው ስነ ጽሁፍ፣ ቋንቋ፣ የዘመን አቆጣጠር ያላት በመሆኗ ብሔራዊት ሃይማኖት ተብላለች። ይሄ በደንብ መሰመር መቻል አለበት። ማናችንም በደንብ መገንዘብ ያለብን ነገር ነው ይሄ። ምክንያቱም የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ለዚህ ሀገር መብራት ናት። መብራት በደንብ ነገር አለበት ይሄ በደንብ ማለት። ምክንያቱም ዘመን አቆጣጠር ዛሬ ዘመን የሚለወጠው እሷ ስትናገር ነው። ወራት የሚቀየሩት እሷ ስትናገር ነው። ሰዓታት የሚቆጠሩት እሷ ስትናገር ነው። እሷ ያላወጀችው አዋጅ አይነገርም። እሷ ያላወጀችው የዘመን አቆጣጠር አዋጅ ማንም ተነስቶ ሊናገረው አይችልም። ስለዚህ እሷ ለኢትዮጵያ ሁለመናዋ ነው ነች ማለት ነው። ቋንቋዋም፣ ባህሏም፣ ስርዓቷም ሁሉ ነገሯ የሚነገረው ከዚህ ጋር የተገናኘ ነው። ስለዚህ ኢትዮጵያ ብሔራዊት ሀገር ናት፣ ብሔራዊት ሃይማኖት ናት የሚባለው ነገር በደንብ እንድንወስደው ያስፈልጋል ማለት። ሌላው ህዝቦቿን በፍቅር በሰላም በአንድነት ታፍረው እንዲኖሩ በማድረግ ለነፃነታቸውም ጭምር በመዋደቅ ትታወቃለች። በዚህ ምክንያት ብሔራዊት ወይም ደግሞ ብሔራዊት ቤተክርስቲያን ትባለች ማለት ነው። ታቦት ይዛ ዘምታለች። ካህናት ሄደው ዘምተዋል፣ ጸሎት አድርገዋል፣ ባርከዋል። ሀገራቸው በባዕድ እንዳትወረር፣ ሀገራቸው አምልኮተ እግዚአብሔር እንዳይጠፋ ለእግዚአብሔር ፍጹም ፍቅር ስለነበራቸው የእግዚአብሔር ሀገር ስለሆነች የድንግል ማርያም የአስራት ሀገር ስለሆነች ብዙ ቅዱሳን በኪደተ እግራቸው የባረኳት ሀገር ስለሆነች
ማንም ከሃዲ መጥቶ እንዳይጨፍርባት ብለው ታቦታቸውን ይዘው ወጥተው ለሀገራቸው መስዋዕት እስከ መሆን ድረስ ደርሰዋል። ስለዚህ ለነፃነቷ ብለው ለህዝብ ነፃነት ብላ የምትዋደቅ ቤተክርስቲያን እንዳለችን በዚህ ምክንያት ብሔራዊት እንደምትባል በደንብ እንድንገነዘበው ያስፈልጋል ማለት ነው። ከዛ ውጪ ከአብርሃ ወአጽብሃ ጊዜ እስከ አፄ ኃይለ ሥላሴ ዘመን ያው ትልቁ የሚነሳልን የኢትዮጵያ ብሔራዊ ሃይማኖት ኦርቶዶክስ ተዋሕዶ ነበር ማለት ነው። ይሄ በደንብ መገንዘብ መቻል አለብን። ከአብርሃ ወአጽብሃ ዘመን ጀምሮ በተለይ ከ4ኛው መቶ ክፍለ ዘመን ጀምሮ እስከ አፄ ኃይለ ሥላሴ ዘመን ድረስ እስከ 1966 ዓ.ም ድረስ የኢትዮጵያ ሀገራችን ብሔራዊ ሃይማኖት ኦርቶዶክስ ተዋሕዶ ነበር ማለት ነው። ይሄ በደንብ መታወቅ መቻል አለበት። ስለዚህ ለሀገራችን ብዙ ነገር የሰሩ ብዙ ነገር ያደረጉ ነገስታት፣ ቅዱሳን አባቶቻችን የነበሩባት ቤተክርስቲያን እንደነበረች በዚህ ምክንያት ብሔራዊት እንደምትባል በደንብ መታወቅ መቻል አለበት። ከዛ ውጪ ሐዋርያዊት ትባላለች። ይሄ ደግሞ ያው አፖስቶሊክ ነው። አፖስቶሊክ ማለት ደግሞ ቅብብሎሹ ከሐዋርያት የመጣ ስለሆነ፣ ስለዚህ የሐዋርያትን ትምህርት የሐዋርያትን ትውፊት የምትቀበል ስለሆነች ቤተክርስቲያናችን ሐዋርያዊት ተብላለች። ስለዚህ ሐዋርያዊት ትባላለች። አንደኛው እሱ ነው። ሐዋርያዊት የተባለችበት ምክንያት በሐዋርያት ተመስርታ በክርስቶስ ተመስርታ በሐዋርያት ታንጻ በሐዋርያት እምነት ትምህርት እና ትውፊት ስለመቀበሏ በዚህም ሐዋርያዊት ያሰኛታል። ምክንያቱም የሐዋርያት ትምህርት፣ የሐዋርያት ስብከት፣ የሐዋርያት አስተምህሮ ይዛ የምትቀጥል ስለሆነች ቤተክርስቲያናችን ሐዋርያዊት ትባላለች ማለት ነው። ሌላው በሐዋርያት ትምህርት ስለጸናች እስካሁን ድረስ ስለጸናች ሐዋርያዊት ትባላለች። እስካሁን ድረስ የሐዋርያት ትምህርት ነው ይዛ ያለችው። ስለዚህ የሐዋርያት ትምህርት ይዛ ስለምትጓዝ ቤተክርስቲያናችን ሐዋርያዊት ተብላ የምትጠራ መሆኑን በደንብ እንድንገነዘብ ያስፈልጋል ማለት ነው። ከዛ ውጪ ከሐዋርያት መካከል የኢትዮጵያ መጥተው ያስተማሩም እንዳሉ ያው በትውፊትም በታሪክም የሚነገር ነገር አለ። ለምሳሌ እነ ማቴዎስ፣ ሐዋርያው ማቴዎስ፣ ሐዋርያው ቶማስ፣ ሐዋርያው በርቶሎሜዎስ፣ ሐዋርያው ናትናኤል ኢትዮጵያ መጥተው አስተምረዋል ብለው የሚከራከሩ ሊቃውንተ ቤተክርስቲያን አሉ። ስለዚህ ምናልባት በዚህ በሰሜኑ ሀገራችን ክፍል እነ ማቴዎስ፣ እነ ቶማስ፣ እነ በርቶሎሜዎስ በተለይ በርቶሎሜዎስ ወደ ህንድም ወደ የመን አካባቢ ዘልቆ ስለነበረ በዛ ምክንያት ከየመን ወደዚህ መጥቷል ብለው የሚያስተምሩ አሉ። ቶማስም ወደ ህንድም ደርሶ ከህንድም ወደ ኢትዮጵያ መጥቶ እንደነበረ የሚነገር ነገር አለ። ናትናኤልም እንደዛው ያስተማሩበትን መንገድ ስላለ በዛ መሰረት ኢትዮጵያ የብዙ ሀገሮች የብዙ ቅዱሳን በኪደተ እግራቸው የባረኳት ሀገር ስለነበረች በዚህ ምክንያት ሐዋርያዊት እንደምትባል በደንብ መገንዘብ ያስፈልጋል ማለት ነው። ከዛ ውጪ አምስተኛው የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ኦርቶዶክሳዊት ትባላለች። ፊትም እንዳልነው ኦርቶዶክሳዊት ማለት ቀጥተኛ፣ ትክክለኛ፣ እውነተኛ ቤተክርስቲያን ናትና እውነተኛዋ፣ ቀጥተኛዋ፣ ትክክለኛዋ ቤተክርስቲያን ተብላ የምትጠራ እሷ እንደሆነች በደንብ እንድንገነዘብ ያስፈልጋል። ስለዚህ አጠቃላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜዋ ምን ይመስላል? ማን ተብላ ትጠራለች? ከዛ ደግሞ ኢትዮጵያ በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብለን እንጠራታለን የሚለው ነገር በሰፊው ያነሳንበት ትምህርታችን በዚህ ላይ እናበቃለን። አምላካችን ቅዱስ እግዚአብሔር በቸርነቱ በምሕረቱ ጠብቆ እስከዚህ ሰዓት አድርሶ ስሙን እንድንጠራ ታሪካችን እንድናገርና ስለፈቀደልን ስሙ የተመሰገነ የከበረ የተወደሰ ይሁንልን። አሁንም ቀሪው ዘመናችን እንዲባርክልን፣ ዘመኑን ዘመነ ንስሐ ዘመነ ፍስሐ እንዲያደርግልን፣ ለንስሐ ሕይወት አብቅቶ የመንግስት ወራሽ የክብር ቁዳሽ የምንሆንበት ለቅዱስ ክቡር ደሙ እንዲያበቃን የአምላካችን ቅዱስ ፈቃድ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም በአማላጅነቷ፣ ቅዱሳን መላእክት በፈጣን ተራዳኢነታቸው፣ ጻድቃን ሰማዕታት በአማላጅነታቸው እንዳይለዩን የነሱ መልካም ፈቃዳቸው ይሁንልን። አምላካችን በቸርነቱ በምሕረቱ በዚህ ሰዓት ጠብቆ ይህን ቃል እንድነጋገር የረዳን ያገዘን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። የአብ ቸርነት፣ የወልድ ፍቅር፣ የመንፈስ ቅዱስ አንድነት፣ የእመቤታችን አማላጅነት፣ የቅዱሳን መላእክት ፈጣን ተራዳኢነት፣ የቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ አበው መነኮሳት ረድኤትና በረከት ከሁላችን ጋር ይሁን። ይቆየን።